ከሻቢያ ተላላኪ ከሻቢያ ተንበርክኬ ህዝቤን ከመጨረስ እዚህ ብንበረከክ ነው መመርጠው እኔ ማለት ነው። በኢትዮጵያ የፖለቲካ መድረክ ላይ ደምቀው ከሚታዩና ብዙ ማዕበሎችን ካስተናገዱ ሴት ፖለቲከኞች መካከል የቀድሞው የፌዴሬሽን ምክር ቤት አፈጉባኤ ኪሪያ ኢብራሂም አንዷ ናት። ሰሞኑን ከፋና ቴሌቪዥን ጋር ባደረገችው ቃለ መጠይቅ ለሻቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ በማለት የሰጠችው አስተያየት በፖለቲካው ረገድ ትልቅ መነጋገሪያ ሆኗል። ይህ ንግግር የኪሪያን የትናንትና እና የዛሬ ማንነት የደረሰባትንና ያለፈችበትን የውጣ ውረድ ህይወት በድጋሚ እንድንቃኝ ያደርገናል። መንገዱ የጦርነት መንገድ ነው። መጨረሻው የሚወስደን ወደ ጥፋት ነው። መጨረሻ የሚወስደንም ወደ እልቂት ነው። ስለዚህ እየተከተሉት የመጡት መንገድ አሁን አፋፍ ላይ ነን ማለት ነው። ኪሪያ ኢብራሂም ከፖለቲካዊ ሚናዋ ባሻገር በብዙዎች ዘንድ በውበቷ የምትታወቅና የብዙዎችን ቀልብ የምትስብ ደልዳላ እመቤት ናት። ውብ ሴቶች ይፈልቁባታል ተብላ በምትታወቀው አስመራ ከተማ የተወለደችው ኪሪያ የመጀመሪያ ዲግሪዋን በኢኮኖሚክስ፣ ሁለተኛ ዲግሪዋን ደግሞ በኢንቫይሮንመንታል አንትሮፖሎጂ እንዳገኘች ይነገራል። ከ1995 ዓ.ም ጀምሮ በትግራይ ክልል ከወረዳ ደረጃ ተነስታ በተለያዩ የአስተዳደር መዋቅሮች ውስጥ ያገለገለች ሲሆን በትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊና የደቡብ ምስራቅ ዞን የሴቶች ጉዳይ ቢሮ ኃላፊ በመሆንም ሰርታለች። ሴቶችን ያገላል ተብሎ በሚታማው የህወሓት ድርጅት ውስጥ የሥራ አስፈጻሚ ኮሚቴ አባል መሆን ከቻሉ ጥቂት ሴቶች መካከል አንዷ ስትሆን በአገር ደረጃም የፌዴሬሽን ምክር ቤት ሁለተኛዋ ሴት አፈጉባኤ ለመሆን በቅታለች። ከ6 ዓመታት በፊት በአገሪቱ ለውጥ በመጣበት ጊዜ ከጠቅላይ ሚኒስትር አብይ አህመድ አጠገብ ትታይ የነበረችው ኪሪያ በወቅቱ ስሟ በስፋት የሚጠራና የብዙ የፖለቲካ ልሂቃን ማመልከቻ እጇ ላይ የነበረባት ሴት ነበረች። ነገር ግን ከብልጽግና ሰፈር በመሸሽ ወደ መቀሌ ስታመራ የሰጠችው ምክንያት ህገ መንግስቱን ከሚጥስና አምባገነንነትን ከሚያራምድ ቡድን ጋር ለመስራት ፈቃደኛ ስላልሆንኩ ነው የሚል ነበር። ከዚያ በኋላ ግን ህይወቷ በከባድ ውጣ ውረድና ፈተናዎች የተሞላ ሆነ። የህዳር 2013 ዓ.ም የመጨረሻ ቀናት ለኪሪያና ለቤተሰቧ ከባድ የጭንቅ ቀናት ነበሩ። የፌዴራል ኃይሎች መቀሌን በከበቡበትና የህወሓት መሪዎች ወደ በረሃና ዋሻ ለመግባት በወሰኑበት ጊዜ 3 ልጆቿንና ዝምተኛውን ባሏን ይዛ መቀሌ የነበረችው ኪሪያ ግራ መጋባት ውስጥ ወድቃ ነበር። ጉዞ ተጀምሮ ጓዶቿ መግተልተል ሲጀምሩ እሷም ዝግጅቷን ጨርሳ አባቷን ለመሰናበት ወደ ቤታቸው ታመራለች። ሆኖም ግን አባቷ ሊለቋት አልፈቀዱም። ቤት ዘግተው እስረኛዬ ነሽ በማለት ልጃቸውን ወደ ከባድ በረሃ እንዳትወርድ አግቷት። የጥምር ጦሩ መቀሌ ሲገባ ኪሪያ ለአባቷና ለቤተሰቧ ስትል እጇን ለመከላከያ ሰራዊት ሰጠች። በዚህም ምክንያት ወደ በረሃ ከወረዱት የቀድሞ ጓዶቿ ተለይታ ቀረች። እጇን ከሰጠች በኋላ ወደ አዲስ አበባ የተጓዘችው ኪሪያ መጀመሪያ ላይ በስካይላይት ሆቴል ውስጥ የቅንጦትና የቅምጥል ቀናትን አሳልፋለች። በወቅቱ በባለስልጣናት ጥሩ ምስክር እንድትሆን ብትጠየቅም የማታ ማታ ግን ህሊናዋንና የልጆቿን እጣ ፋንታ የሚፈታተን ከባድ ምርጫ ከፊቷ ተደቀነ። ዋሽቶ በምቾት መኖር ወይም እውነቱን ተናግሮ የሞትን ጽዋ መቀበል በሚለው ምርጫ ላይ ለመወሰን የመጀመሪያ ልጇን አማከረች። ልጇም እውነቱን ተናግረሽ በሞት እንለያይ የሚል ጽኑ ምላሽ ሰጠቻት። ኪሪያ ይህንን ተከትሎ ለአቃቢ ህግ ያልተጠበቀ ጽኑ ምላሽ በመስጠቷ ምክንያት ከቅንጡ የሲኤምሲ ቤቶችና ሆቴሎች ወጥታ ወደ ማረሚያ ቤት ወረደች። እንደ እንቁላል የለሰለሰውና ላይን የሚደላው ፊቷ የቃሊቲን ሐሩርና የማረሚያ ቤቱን መከራ ይቋቋም ዘንድ ባይቻለውም በመጨረሻ ግን የመደመር ፍልስፍና አካል በሆነው የትብብር መርህ መሰረት ከስር ተፈታለች። ኪሪያ ከስር ከተፈታች በኋላ ከአሜሪካ ድምጽ ሬዲዮ ጋር ባደረገችው ቆይታ በትናንትናውና በዛሬው ህይወቷ መካከል ያለው ልዩነት እንዴት እንደሆነ ስትገልጽ እኔ ስልጣን ላይ በነበርኩበት ጊዜ አጃቢና ሾፌሮች ነበሩኝ። አሁን ግን የታክሲ ሰልፍ ጠብቄ እየሄድኩ እገኛለሁ። ምንም ችግር የለውም። ህይወት ይቀጥላል። ስልጣን መልቀቅ ህይወት መጨረሻና ሞት ማለት አይደለም ስትል ተናግራለች። ነገር ግን በቅርቡ ከፋና ቴሌቪዥን ጋር ያደረገችውና በመላው ሀገሪቱ መነጋገሪያ የሆነው ቃለ መጠይቅ በትግራይና በሀገሪቱ ፖለቲካ ላይ አዲስ ማዕበል ያስነሳ ይመስላል። የቀድሞ ድርጅቷን ህወሓትን የትግራይ ህዝብ ለኤርትራው ሻቢያ አሳልፎ ሰጥቷል ስትል የወነጀለችው ኪሪያ የብልጽግና ተንበርካኪ መሆን የለብንም የሚሉትን መሪዎች በጽኑ ተቃውማለች። ለኤርትራው ሻቢያ ተላላኪ ሆኖ ከመገረድ ይልቅ ከብልጽግና ጋር መደራደርና አንገት መድፋት እንደሚሻል በይፋ የተናገረችበት ይኸው የሰሞኑ አቋሟ ከታክሲ ሰልፍ ተሰላፊነቷ ጀርባ አሁንም ያልበረደ የፖለቲካ ቁጭትና ጽኑ አቋም እንዳላት ማሳያ ነው። በአስመራ ምድር ተወልዳ በኢትዮጵያ ስልጣን ማማ ላይ ደምቃ በማረቢያ ቤት አልፋ ዛሬ አዲስ አበባ ውስጥ ከቤተሰቧ ጋር የምትኖረው የኪሪያ ኢብራሂም ታሪክ በስልጣንና በውርደት በእውነትና በሴራ በምቾትና በሰቀቀን መካከል የሚዋዥቅ የኢትዮጵያ ፖለቲካ ሕያው ነጸብራቅ ሆኖ ይቀጥላል።